ከሆሳዕና በኋላ ሰኞ ከቀኑ 11 ሰዓት ላይ የሚነበብ ግብረ ሕማም ነው። ሊቃውንቱ በመጀመሪያ በቀኝና በግራ እየተቀባበሉ 12 ጊዜ ለከ ኃይልን ይመራሉ። በመሪ ወገን እንዲህ ይላል። ሃሌሉያ ስብሐት ለአብ ወወልድ ወመንፈስ ቅዱስ በወንጌል ለዘመሃረነ በኦሪት ወበነቢያት ለዘናዘዘነ በከመ መሃረነ እግዚእነ ስብሐት ለእግዚአብሔር ከመ ናምልኮ ለዘፈጠረነ። ይህንን ከመሩ በኋላ አሁንም በመሪ ወገን ለከ ኃይል ክብር ወስብሐት ወእዘዝ እስከ ለዓለም አማኑኤል አምላኬ ለከ ኃይል ክብር ወስብሐት ወእዘዝ እስከ ለዓለም ኦ እግዚእ ኢየሱስ ክርስቶስ ለከ ኃይል ክብር ወስብሐት ወእዘዝ እስከ ለዓለም ኃይልየ ወፀወንየ ውእቱ እግዚእ እስመ ኮንከኒ ረዳእየ እብል በአኮቴት። እንዲህ እያሉ አቡነ ዘበሰማያትን እያስገቡ 12 ጊዜ እየተቀባበሉ ያዜሙታል። ይሄ ማለት ምን ማለት ነው? ለከ ኃይል ማለት ለአንተ ኃይል፣ ክብር፣ ጌትነት፣ ገዥነት ለዘላለሙ ገንዘብህ ነው ማለት ነው። አማኑኤል አምላኬ ለከ ኃይል ማለት ፈጣሪዬ አማኑኤል ሆይ ኃይል፣ ክብር፣ ጌትነት፣ ገዥነት ለዘላለሙ የአንተ ገንዘብ ነው ማለት ነው። ኦ እግዚእየ ኢየሱስ ክርስቶስ ለከ ኃይል ማለት ደግሞ ጌታዬ ኢየሱስ ክርስቶስ ሆይ ኃይል፣ ክብር፣ ጌትነት፣ ገዥነት ለአንተ ይገባል ማለት ነው። ኃይሌ ወፀወኔ ውእቱ እግዚእየ ማለት ኃይሌና አምባዬ መጠጊያዬ እርሱ ጌታዬ ነው፣ ረዳቴ ሆነኸኛልና አመሰግንሃለሁ ማለት ነው። እንዲህ እያልኩ አመሰግንሃለሁ ማለት ነው። ምን እያልኩ? በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛ የበደሉንን ይቅር እንደምንል በደላችንን ይቅር በለን። አቤቱ ወደ መከራ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ከሃሊነት፣ ኃይል፣ ክብር፣ ጌትነት ለዘላለሙ በእውነት ገንዘቦችህ ናቸው ማለት ነው። ከዚህ ቀጥሎ ለአምላክ ይደሉ፣ ለስሉስ ይደሉ፣ ለማየው ይደሉ የሚለው ይባልና ከቀኑ 11 ሰዓት ላይ የሚነበበው ንባብ ይቀጥላል ማለት ነው። የሚነበበው ንባብ በትንቢተ ኢሳይያስ ምዕራፍ 50 ቁጥር 1 እስከ 3 ያለው ሲሆን እንዲህ ይላል። በትንቢተ ኢሳይያስ ምዕራፍ 50 ቁጥር 1 ከመዝ ይቤ እግዚአብሔር አይኑ ዝንቱ መጽሐፈ ህዳጋቲሃ ለእምክሙ ዘፈተውኩ ላቲ ወለመኑ እፈዲ ዕዳ ዘሴጥኩክሙ አኮኑ በእንተ ኃጢአትክሙ ሴጥኩክሙ ወበእንተ ጌጋይክሙ ፈነውክዋ ለእምክሙ።
እግዚአብሔር እንዲህ አለ፣ ለእናታችሁ የላኩላት የመፍቻዋ ደብዳቤ ወይም የፍቿ ደብዳቤ ወዴት ነው? የሽያጫችሁን ዕዳ ለማን እከፍላለሁ? ኃጢአታችሁ የሸጥኳችሁ አይደለምን? እናታችሁንስ በበደላችሁ አስማርኬ የሰደድኳት አይደለምን? አለ። ተራ ቁጥር 2 ናሁ መጻይኩ አልቦ ሰብ ጸዋይኩ አልቦ ዘተሰጦኒ ኢትክልኑ አዲህኖ እዴየ ወኢይክልኑ ባልሆ ናሁ በተግሳጼ አነጽፋ ለባህር ወአየብሶሙ ለአፍላግ ወይመውቱ አሳቲሆሙ በኃጢአ ማይ ወይሃልቁ በጽም። እነሆ በረድኤት መጣሁ፣ እውቀት ያለው ሰው የለም። አስተምሩ ብዬ ተናገርሁ፣ የሰማኝ ሰው የለም። በውኑ ሥልጣኔ ማዳን አትችልምን? እነሆ በተግሳጼ ባሕርን አደረግኳት፣ ፈሳሾችንም አደረግኳቸው። ዓሦቻቸውም ውሃ በማጣት ይሞታሉ፣ በውሃ ጥም ያልቃሉ አለ። ተራ ቁጥር 3 ወገለብባ ለሰማይ በጽልመት ወአለብሳ ሰቃ። ሰማይን ማለት ባቢሎንን በጨለማ ሸፍናታለሁ፣ ማቅን አለብሳታለሁ፣ መከራንም አመጣባታለሁ፣ መከራዋንም አጎናጽፋታለሁ አለ። የነቢዩ የኢሳይያስ በረከቱ ይደርብን ይደረግልን፣ አሜን። ከዚህ ቀጥሎ የዚህን አንድምታ ትርጓሜውን እናቀርባለን። ይቆየን።